ተፋተን አንዱን እናገባለን ለሚሉ ሰዎች መለክታለሽ የለሽም? አንዱን ፈተና አንዱንና ለሚሉ ደግሞ ቢኖረኝ ራሱ ከእንደነኛ አይነት ሰዎች ጋር ልወያይም ልናግልም። ለምን እኔ ውይይት ነው የምናገረው ኖሮ ብናገር አላሌላ በአሁን ጊዜ ላይ አንድ ምላስ ሆነን እንውጣት ስትባይ አንድ ምላስ ሆኖ የማይወጣ ህዝብ ነው ያለው በአሁን ጊዜ። የለም አንዱ ጣት ላይ ቀስዳፍ ከሆናችሁ አትሻገሩ። በጣም ደግሞ እንደኔ አይነቷ ማለት ነው አንተና እሷ ታምራላችሁ ተጣመሩ ሸዊቴ ነጊቢና ተጣመሩ የሚሉት ምን ታያለሽ? ታምራላችሁ ለመጣው ሁላ ነው ለአንድ ሰው ትበር አይደለም ሁለት ሆነው ሲመጡ ተጣመሩ ታምራላችሁ የሚሉት ሸዊቴ ነጊ ተጣመሩ የሚሉት የመዳም ቅመም ይመልሳለሽ? ምን መልሳለ? ምንም መልስ ለኳቸውንም ራሱ ፈጣሪ በሰላም ሴቱን እየደረደረው ነው ሄድበት ብያለሁ እኔ። ለማንኛውም ይመችክ። ሴቱ ልብ ያጣው ሴቱ ነው እንጂ እኔ አብርሽ መወቀስ አልፈልግም ከወዳ ማለት ነው። እስከዛሬ ረግጫዋለሁ እንዲስተካከል ሩታን አያከብርም ሩታን ዝቅ ያደርጋል እያልኩኝ ዛሬ ላይ ግን ሴቱ ራሱ ነው ራሱ ዝቅ እያደረገ ያለውና በአብርሽ ላይ ማስተያየት መስጠቴን አቁሜያለሁ ማለት ነው። እንደማንኛውም ዩቲዩበር አስተያየት እሰጣለሁ ይችላል። በቃ ምንም አታመጡም አሽቃባጩላ ማለት ቲክቶክ ላይ አሁን ሄርሜላን ተዘቀዝቃላችሁ ምናምን ምን አዘቀዘቃችሁ? በቃ ሴቱ ራሱን ማክበር ያለበት ራሱ ነው። ብር ነው የሚፈልገው የአሁን ሴት ብር ነው የሚፈልገው ትዳር ሳይሆን ዶላር ነው የሚፈልገው። ዶላር ስለሚፈልጉ ይሄን ሳቅና ይሄን ጨዋታ እያየሁኝ እኔ ምን አገባኝ? የሩታ ሀብቴ አድናቂ ነኝ። ዛሬም ተነገም ተሩታ ጎን ነው የምሆነው። ነገር ግን ራሷን ስታከብር ታይ ሲሏት ነገሮችን ትታ የራሷን ህይወት መኖር ስትጀምር እንጂ ከአብርሽ ጋራ ዛሬም ነገም ሰልፍ እየገጠመች ድራማ እየቀጠለች ከሄደች እኔ ማክበር አልችልም። እኔ ሴት ልጅ ማከብረው ራሷን ስትወድ ራሷን ስታደንቅ ራሷን ትሪስ ስታደርግ ለቤቷ ለትዳሯ የምትሰጠው ክብር ነው እንጂ የሚያደንቀኝ እኔ የፍቅር ችግር የለብኝም። አልহামዱሊላህ ረቢል ዓለሚን ምለን ነው ፍቅር ውስጤ ማንንም በማንነቱ ነው የምወደው እንጂ በውበቱ በመናምኑ አይደለም። ሰው በመሆኑ ብቻ ክብር አለ ለሰው ልጅ ማለት ነው። ሄርሜላን ስሰርባት የኖርኩት በትዳር ላይ ትዳር ጓደኛ መስላ የጨፌ ሾህ ሆና ስለመጣች ነው። የጨፌ ሾህ ደግሞ ማለት ተደብቆ የባልን የጓደኛን ባል ማማለል ማለት ነው። ይሄንን ስለምጠራ ስራዋን አድንቂያት አላውቅም። ዛሬ አንዳንድ አሽቃባጮች እንኳን ተወለድሽ እንኳን ምናምን እያሉ መተዋል። አድናቂ ናቸው ተብሎ የሚጨበጨብላቸው የሚያሽቃብጡላቸው ቶክቶክ ተቀምጠው ማለት ነው። ነገር ግን እኔ እንኳን ተወለድሽ አልላትም። እኔ ግማሽ ሰው እንደሆነች ሄርሜላ ዛሬም ነገም ነግራቸዋለሁ። ማለትም ፍቅር ስለመጣይ በሷ ህይወት ላይ ፍቅር ስላሳየችኝ አብርሽ ጋራ ደስተኛ የሆንኩበት ምክንያት አንዳንድ ሰዎች ላልተዋጣችኋላችሁ። ፍቅር የመጣችው ሄርሜላ ማንነቷን ለማውራት ነው። ሄርሜላን በቂዋን እንድትነገር ነው የመጣችው። ፍቅር የፍቅር ሰው ናት። ፍቅር ማለት ራሷን ህይወት የምትመራ ናት። ልጇን የምታሳድግ ሴት ናት። እናንተ ግን አልገባችሁም። ሄርሜላን ልኳን ስለምነግርልኝ ዛሬም ነገም ሄርሜላ አብርሽን በጥፊ እስከመታችሁ ድረስ ከድራማው እንድትወጣ አልፈልግም። ሄርሜላ ዛሬ እንኳን ተወለድሽልን አሽቃባጭ ተወሪነት ትንንሽ የተወሮች ገንዘብ ይገኛል ገንዘብ በእነሱ ነው የሰራ ነው ስንል እኮ በአግባቡ ነው። አብርሽ አይሆንም ሩታን ክብር ስለማይሰጣት ስለሚንቃት ሰነ ቤተሰቧ ለሷ ክብር ስለሌለው ስሰርበው ኖር ያለው አያቀኝ አላቀው እንዳውም እሱ ነው ሊያበረታታኝ ፋፊ ዩቲዩበር ነሽ አይደለሽም ብሎ ቲክቶክ ላይ እንደቁም ነገር ነግሮኝ ዩቲዩበር ነኝ እኔ ግን ቲክቶክ ላይ ነው እንጂ ብዙም አልሰራም ብለው አይ ቶክቶክ ላይ ተምትቀመጪ ወሬ ምንም ጥቅም የለውም በላይቭ አስተላልፈሽ ላይቭ አሰራጭ ብሎኝ የኔን ሳሰራጭ ላይ ብላይ አብርሽ በቴሌቪዥን ቁጭ ብሎ ይከታተላል የኔን ዩቲዩብ ማለት ነው። ምን አሉ ዛሬ ምን ተባለ? በእውነት ነው የምላችሁ። እናንተ አሁን ኮሜንት አይጽፈልሽም? በደንብ ነው የሚጽፍልኝ በደንብ 3-4 ስልክ ነው ያላችሁ አብርሽና ሩታ ማለት ነው። የእነሱን ኮሜንት በደንብ ነው የማውቀው እኔ። ግን ይሄ ነው ብሎ ማውራት አልፈልግም ማለትም አሽቃባጭ አላማ እንደላላቸው አብርሽና ሩታ በነገራችን ላይ እውነተኛ አድናቂዎቻቸው ታገለሉ በጣም ቆይተዋል። እነሱም ደግሞ አሽቃባጭ ነው ያለው ወደንስ የለንም ወደንሶቻችን አስመሳይ ናቸው ብሎ ከተናገሩ ምን ዘመን ተናግረዋል። ተነዛ ካሽቃባጮቹ አንቺ እንዳትሆኒ ዩቲዩብሽን ስሪ። ስራ ነው እንጂ የሚያዋጣው ወሬ አያዋጣም። እኛ በቁም ነገር እየሰራን ነው፣ የምንፈልገውን ሰው እየረዳን ነው፣ የምንፈልገውን ኑሮ እየኖር ነው ብለው አብርሽና ሩታ በግልጽ የተናገሩት።
ያን ስለማቅ ነው እኔ አሁን አብርሽን ለትዳር ያለው ክብር የሚያናደኝ እንጂ የዋስ ስነ መግባሩ የሚናገረው ነገር ነው እንጂ የፈለገውን የመስራት መብት አለው። ምን አገባኝ እኔ እንደ ዩቱበር እና እንደ አድናቂ ሴት። አዎ የተበደለን ሰው አደንቃለሁ። ሩታ ሀብቴ ዛሬም ነገም አብርሽ በእሷ ላይ የተጫወተባት የትም አትሄድም፣ ወልዳለች፣ በእጄ ይዣታለሁ ብሎ እስከሆነ ድረስ ራሷን ደግሞ አክብራ እሷ ዘወር በል እስከላለች ድረስ ካወዳ መቼም ቢሆን ማንንም ተሳደብ አታገኙኝም። ማለት አብርሽ እየሰራ ነው። ፍቅርን ያመጣው ሄርሜላን ብድር ለመክፈል ነው። ሩታን እየተበቀለላት ነው። ወደዳችሁም ጠላችሁም አብርሽ ሄርሜላን ሰገጤ ስለሆነች ሰግጣ ስለገባ ህይወት ውስጥ በፍቅር ደግሞ ሰግጣ ፍቅር ደግሞ በቂዋን እንድትነግራት በትናንትናው በዚህ በሁለት ቀን ቪዲዮ እንኳ ሄርሜላ የምትናገረው ንግግር በሩታ ላይ ያረገችው ነገር ረስታው የኛን ህይወት ሳይስተካከል በእኛ ህይወት ሳይጨረስ እንደመጣሽ ያለች ቆንጆ ናት ሄርሜላ ማለት ነው። የራሷን ጥፋት በራሷ ምላስ ስታወራ ነው የሰማናት። ይሄን ነው የምፈልገው። ደስተኛ ያደረገኝም ይሄ ነው። አይና ከኋላ ያመጣ አይና ወጣ ስትላት ደግሞ አቶ ሄርሜላ ሩታ ሀብቴ እርጉዞና እንደዛ ስትጫወት ፍቅርማ ትቀጥልበት። እንዳውም ሌላ ሴት ትምጣ። ዝሙት ነው የሚያስፋፋው ምናምን ሲተኛ አላያችሁትም? ሲያሽቃብጥ ነው ያየ ነው። ንግግሩ ሩታ የሚናገረው ንግግር ያስተካክልም ነው እንጂ ማለት ያለባችሁ እንዳይሰራ የሰው ሊማረግ አትችሉም። ወደዳችሁም ጠላችሁም እኔ አላማ የሌለው ሰው አልወድም። በእውነት ነው የምላችሁ። እኔ ሩታ ሀብቴ ንግግሯም ስታይሏም ስለሚመቼ ብቻ ነው። ለቲክቶከሮች አሽቃባጮች እናትና አባት ያላሳደጋቸው በጣም ባለጌ የሩታ ወዴንስ ነን ብለው በጣም ባለጌ ሴቶች አሉ። በእነሱ ቅንጭላት እንድንማራ የሚፈልጉ የምንወስተውን እንኳ በእነሱ አምር እንድንወስት የሚፈልጉ ሰዎች አሉ። እኔ ቲክቶክ ላይ አንዳንድ ሴቶች አላቸው የምትከተሉኝ ዝም አለ የሩታ ወዴንስን አይከተለኝም። ከ10 ከመቶ 10% ነው የሚከተሉኝ እንጂ ላይክ አያደርጉኝም። ለምን? ስለምበልጣቸው ስለሚቀኑ። መዳን ቤት ሆነው በምንሰራ ሰዎች የሩታ ወዴንሶች አንዳንዶቹ ይቀናሉ። በጣም ነው የሚቀኑት በሰው ጥቅም ማለት ነው። እኔ ጀግና የሰው ጥቅም የሚያስደስታት የሰውን ልክ የምታቅ ሩታ ማይላ ብቻ ናት። በእውነት ነው የምላችሁ፣ ጀግና ናት። ሰውን ማበረታታት ነው የምትወደው። ስትተች እንኳ ማለት ነው በግልጽ ነው። እንደዚህ ራስ ወዳድ ሆና ራሴ እኔ የበላይ ነኝ ብላ አይደለም። አንዳንድ ሰዎች ግን እኛ የበላይ ነን፣ እኛ የሩታ ወዳጅ ነን። የሩታ ወዳጅ ሳትሆን የሩታ ጥላት ወደንስ እንዳይኖራት የምታረጊ አንዳንድ ጋጠ ወጥ ሴቶች አለሽ። ምላስ አለኝ ብለሽ የፈለግሽውን የምትናገሪ ማለት ነው። እኔ ዛሬ ደስተኛ ነኝ። ፍቅርና አብርሽ ወደፊት አሁንም ሌላ ሴት እየመጣች ይምጡ፣ በቃ ይሄዱ፣ ይስሩ። በቃ ወጣቶች ናቸው። ምንም አይመለከታችሁም። ቶክቶክ ተቀምጣችሁ ነገር የምትበሉ ዛሬ ሄርሜላን እየዘቀዘቋት ነው። ምን አጠፋች የምትዘቀዘቀው? ምን አረገች? ጥላቻ ፍቅር ስለሌለባችሁ የሰው መውደድ ስለሌለባችሁ በጣም አስመሳይ ሴቶች ስላላችሁ ብቻ ነው የተረዳኋችሁ እኔ በእውነት ነው የምላችሁ። ሩታ ሀብቴ እንደ አይነት ወደንስ የላትም። ታውቃለህ፣ የሚወዳትን የሚጠላትን አሉ። የሩታ ወዳጆች አሉ። በጣም ብዙ ልጆች አሉ በእውነት ተልብ የሚወዷት እነ ማይረም አሉ፣ እነ ብዙ እያሉ በጣም ብዙ በእውነት ነው የምላችሁ። እነ ሀኒ አሉ። ከምንም በላይ የሰው መውደድ ያየንባቸው ማለት ነው። እነ ወርቅ እያሉ እነ ዜዶ አሉ፣ እነ ሩታዬ ቲክቶከሩ አሉ። በደንብ የሰውን ልክ ያየንባቸው ማለት ነው። እነ ቲጂ እኔ ቲጂ በሰው ነገር እንጂ የጠላኋት አንድ ቀን ይሄን ብዬ ተነጋግሬያት አላውቅም። እነ ቲጂ ተክል ያሉ የሰው መውደድ ጥግ ያሳዩን ማለት ነው። አንዳንድ ልክስክስ ወደንስነን እያላችሁ አትልከስከሱ። እኔ ቤት እየመጣችሁን አትልከስከሱ። እኔ ፈጣሪ ነው ዩቲዩብን የሚያሳደገልኝ እንጂ እኔ የአብርሽን የሩታ ወደንስ ግሪስ ፋሚሊ የሚለው የድሮዎችን እንጂ የአሁን ምላሳሞችን አላቃቸውም። በእውነት ነው የምላችሁ። ላይክ፣ ሰብስክራይብ፣ ሼር ያደርጋችሁ ቪዲዮን እስከ መጨረሻ ሁሉኝ። ወዳችኋለሁ። በሌላ ቪዲዮ በአዲስ ነገር እስክንመጣ ዛሬ ምን ይመጣል አብረን እናያለን። ዩቲዩበሮቹ ለማንኛውም ጭንቅልቅ ነው ያሉት የዩታጀራ